ሀገራችን ኢትዮጵያ በእንስሳትና ዓሳ ሀብት ልማት ዘርፍ የታደለች ናት። በዘርፉ ማህበረሰቡ ተጠቃሚ እንዲሆን ከአጋርና ባለድርሻ አካላት ጋር በመሆን ውጤታማ ስራዎችን እየሰራች ትገኛለች። በክልላችንም በዘርፉ በርካታ ስራዎች እየተሰሩ ይገኛሉ። ተግባሩን በማዘመን ማህበረሰቡ ተጠቃሚ እየሆነ ይገኛል። ውድ የፕሮግራማችን ተከታታዮች ዛሬ ልናስቃኛችሁ ወደድነው በጉባ ላፍቶ ወረዳ እንስሳትና ዓሳ ሀብት ጽሕፈት ቤት በዘርፉ እየተሰሩ ስላሉ በርካታ ስራዎች ነው። በወረዳው በከብት ማድለብ፣ በወተትና ወተት ተዋጽኦ ምርቶች፣ በዶሮና እንቁላል ምርት፣ በመኖ ማቀባበልና ሌሎች በርካታ ስራዎችን በመስራት በተለያዩ ቀበሌዎች ወጣቶችን በማደራጀትና የስራ ዕድል በመፍጠር ማህበረሰቡን ተጠቃሚ የሚያደርጉ ስራዎች እየተሰሩ መሆኑን ጽሕፈት ቤቱ አስታውቋል። የጉባ ላፍቶ ወረዳ እንስሳትና ዓሳ ሀብት ጽሕፈት ቤት በዶሮ ግብር ቀበሌ በጥር ወር 2017 ዓ.ም አደራጅቶ ስራ ካስጀመራቸው ማህበራት መካከል እነ አስንቃና ጓደኞቿ የዶሮ እርባታ ማህበር አንዱ ነው። የማህበሩ ሰብሳቢ ወይዘሮ አስንቃ ግርማ የዶሮ እርባታ ስራ ትርፋማ እንደሆነ ገልጸው ከመቶ ዶሮዎች በቀን ከ60 እስከ 70 እንቁላል በማምረት ከጥገኝነት በመውጣት ራሷን ችላ እየኖረች እንደሆነች አስገንዝባለች። እንከታተል። የወረዳው እንስሳትና ጓደኞቿን የሚለው አስንቃና ጓደኞቿን የሚለው እኔ ሰብሳቢ ነኝ የማህበሩ ማለት ነው። የስራው የኔ ስራው በጣም ጥሩ ነው። ጥር 24 ነው የተሰጠነው። መስከረም 20 መሰለኝ እንቁላል የምስራች ያሳዩ። አሁን በእንቁላል ማስጣይላና ቁብ እየጣልኩኝ ባተረፈኝ ብር የስጋ ዶሮ አንጥቻለሁ። ለራሴ በሸድ ያርጋለሁ። ዶሮ በጣም ተርፋማ ነው ከተሰራበት። አንደኛ ጽዴት ይፈልጋሉ። ቀጣይ ምግብ እንዳይጎልባቸው ጥንቃቄ አርጎ ዶሮ በጣም ተርፋማ ነው። ብዙ እንቁላል ይጣላሉ። 60 70 እንቁላል ይጣላሉ። አሁን በብርድ የተነሳ ግን እያሳገሩ ነው። ሙቀት አሁን ሁሉም ሰው መቼ ነው ዶሮ የምታመጡት እኛም ማርባት እንፈልጋለን እያለ ሰው በጣም ጓጉቷል። የእንቁላል ዶሮ አሁን በአማራ ክልል የለም ተብለናል። እኛ ራሱን እናስገባ አሁን ሁሉም በቁብ ስንጥል ምን ስንል ያየ ጊዜ እኛም ማርባት እንፈልጋለን አንጡልን ነው የሚለው ህዝቡ ያካባቢው ሰው። በቀጣይ ቢሆን ለምን ቦታ ተመርተን እኛም ቤት ተከራይተን ሸር ተከራይተን ነው ስንሰራ የነበረውና ቦታ ተመርተን ማቴሪያሉን አሟልተን ብንሰራ ደስ ይለኛል። እኔ ይሄን እንዲጋፍ ቦታ እንድንመራ ባዶ ቦታ ካለ ታይቶ ቦታ እንድንመራ ነው የምፈልገው ለሰራው።
ሼድ መስሪያ እንፈልጋለን። በዚህኛው ስራ እንቁላል እያስጣልኩኝ እየሸጥኩኝ ቆብ ገብቼ ቆቡ ሲደርሰኝ ሼድ ሰርቼ ከደጃፌ ላይ የስጋ ዶሮ አንጥቻለሁ። በዚህኛው ትርፋማ ሆኜ በእንቁላሉ ዶሮ ትርፋማ ሆኜ እንቁላል ሽጬ ነው እነዚህን ዶሮ እያስገባሁት። ሴቶች ከወንዶች ኪስ እንዲያጠብቁ ተደራጅተው እንዲሰሩ ነው የምፈልገው። መመከራቸው ለሴቶች እንዲጠነክሩ እንዲበረቱ። አሁን እኔ ገና ጠራ ላይ ነው የገቡት ዶሮቹ። እነዛን እንቁላል እያስጣልኩ ከማንም አልጠብቅም። ልብስም ገዛው ቤትም አሟላለሁ በራሴ አሟላለሁ በርትች ባለቤቴም ቢሰራ አሁን እኔ ራሴን አርፉ ተጠቃሚ በጉባ ላፍቶ ወረዳ ጌሾ በር ቀበሌ ነዋሪ ሆነውና አቶ አለነ ወረታ የተሻሻሉና የተዳቀሉ ላሞችን በማርባት ከአንዲት ላም በቀን ከ15 እስከ 18 ሊትር ወተት በማግኘት ለሳንቃ ገነት ወተት ስራ ማህበር 1 ሊትር ወተትን በ80 ብር በማስረከብ ከ4 ላሞች በቀን ከ5000 ብር በላይ እንደሚያገኙ ገልጸዋል። የሳንቃ ገነት የወተት ህብረት ስራ ማህበር አጠቃላይ እንቅስቃሴን በተመለከተ የማህበሩ አባል አቶ አለነ ወረታ አያይዘው እንደገለጹት ማህበሩ 190 አባል ያለው ሲሆን አሁን ላይ ከ250 በላይ በሚሆኑ ላሞች በቀን 4000 ሊትር ወተት በመሰብሰብ ለወልዲያ ከተማ ማህበረሰብ፣ ለዩኒቨርሲቲው፣ ለሆስፒታሉ፣ ለሃራና ለስሪንቃ ከተማ ማህበረሰብ እንዲሁም በአፋር ክልል ለጭፍራ ከተማ ማህበረሰብ በተመጣጣኝ ዋጋ እንደሚሸጡና ለሁለት ቋሚ ሰዎች የሥራ ዕድል እንደፈጠሩ አብራርተዋል። ያው ስሜ አለና ወረታ እባላለሁኝ 016 ቀበሌ ጌሾ በር ከጉባ ላፍቶ ወረዳ ማለት ነው። እዚህ ነው አሁን የተሰማራሁበት የላም እርባታ ነው። ከነሱ ላም እርባታ ያው ጠቀሜታቸው መልካም ስለሆነ በተዳቀሉ ላሞች ነው በዘመናዊ ዲቃላ ይዳቀላሉ። ከነሱ እያራባሁ ነው ያለሁት። አሁን ለጊዜው ያሉኝ ለራሴ ማለት ነው 4 እናቶች አሉ። ከዛ ጥጆች አሉ፣ ጊደሮችም አሉ። ያው እነሱ ያደጉ ወደ ላምነት ይቀየራሉ። ያው እኔ ካንዱ 15 ከ18 ሊትር አገኛለሁ ካንዷ። እንደዚያ ያደረኩ አሁን ለሳንቃ ገነት ወተት ህብረት ስራ ማህበር አስረክባለሁኝ በሊትር 80 ብር ሂሳብ ማለት ነው። ከዚህ ይመጣል ለወልዲያ አካባቢ ማህበረሰብና ለበሽተኞች፣ ለካፊዎች፣ ለህፃናት፣ ለሆስፒታል፣ ለዩኒቨርሲቲ ታታች ደግሞ እስከ ጭፍራ ድረስ ሀራ ላሉ ቀበሌዎች ያከፋፍላለን። እሱ የሚከፋፈለው ያው በማህበሩ አማካኝነት ዓለም ባንክ በመጀመሪያ ኮንቴንትን ባጃጅ ሰጥቶነ ነበር። በዛ አማካኝነት ያጓጓዝነ አሁን ደግሞ የተሻሻለ አይሱዚ ሰጠነ። የአሳ ሀብት ልማት ዓለም ባንክ ሰጠነ። በዛ አማካኝነት ያው ያዞርነ ቦልዲያ ሀራና ጭፍራ በስሪንቃ በተለያዩ ከተሞች እያዞርነ እየሸጥን ነው ያለነው። ቢያንስ በቀን ከ1500 እስከ 1800 ሊትር በቀን ይዘን እንመጣለን ከሳንቃ ማለት ነው። እሱን ለአካባቢው ህብረተሰብ ለህፃናትም ሆነ ለካፊም ተተላዩ ለርጎ የሚያደርጉ እርጎ ለተሚጠጣ ለታት የተለያዩ ያው የወልዲያ ከተማን በይበልጥ የሳንቃ ገነት ወተት ህብረት ስራ ማህበር ነው አሁን በይበልጥ ይዞት ያለው ማለት ነው። ከሌላው ማህበረሰብ ቢያንስ የተመጣጠነ ነው። ሌላው ከ100 ብር በላይ ይሸጣል። እኛ ግን በ90 ብር ነው የምንሸጠው። ምክንያቱም ከዛ የመጓጓዣውም የምኑም የትራንስፖርት የነዳጅ የምን ወጪዎች ስላሉበት 80 ብር ከማህበሩ ይረከባል። ከዚህ 90 ብር ለማህበረሰቡ ይሸጣል በተመጣጠነ ዋጋ ማለት ነው። ገበያ ትስስር ዓለም ባንክ የአሳ ሀብት ልማትና በሁሉ ጊዜ ስልጠና ይሰጣና አልፎ አልፎ በዛ አማካኝነት የጉባ ላፍቶ ወረዳ እንስሳት ሀብት ልማት ጽህፈት ቤቱ በጣም በዚህ ከፍተኛ የሆነ የስራ ተነሳሽነት አለው። በዛ አማካኝነት ያው ሁሉ ጊዜ ጎናችን በመሰለፍ ምንድነው የሚያስፈልጋችሁ፣ ምንድነው የገበያ ትስስራችሁ፣ እንዴት ነው በሚል የጉባ ላፍቶ ወረዳ ህብረት ስራ ማህበራት ተጠሪ ጽህፈት ቤት ባሉት ባለሙያዎች ጋራ
በቁርኝት ሆኖ በቃ ድጋፋቸው በጣም ከጎናችን ተለይቶ አያውቅምና በእነሱ አማካኝነት ያው ህብረት ስራ ማህበራትና እንስሳት ሀብት ልማት በጣም ትልቅ የሆነ ለኛ ደጋፊዎቻችን ናቸው። በእሱ አማካኝነት ጥሩ ስራ እየሰሩልን ነው ያለን። አንደኛ በማዳቀል ባለሙያ መድቦ ያዳቀለልን ነው። ሁለተኛ ያው የተለያዩ ችግራችሁ ምንድነው ብሎ በጎን የላም ያያያዙን እንዴት እንደሆነ ያው ሁልጊዜ ይጎበኛን፣ ያያን፣ ይከታተልልናል፣ የሙያ ድጋፍ ይሰጠናል። የገጠመ ችግር ያው አንዳንድ ጊዜ ያው ትንሽ ወተት ብዛት በመነሳት ትንሽ ወደ እንትኖች አሁን ማቀነባበሪያ እየተሰራ ነው። እርግጥ እሱ እስከዚያ ድረስ የተወሰነ ወደፊት መኪናው ሳይመጣ በፊት አንዳንድ ችግሮች ነበሩ። የወተት ትርፍ እየተረፈብን ምንሸጥበት እያጣን ነበር። አሁን ግን ጥሩ የሆነ መኪናው ስለመጣ የዞረ በተለያዩ ቦታዎች ወተት ከሚፈልጉ ቦታዎች እያደረሰ ያው አሁን ተመሰገነው ደህና ነው። ብዙም ያጋጠሙ ችግሮች የሉም። ይገጥመናል ብለን ያሰብነው አንድ ነገር አለ። የወተት መሸጫ ቦታ ቀደም ሲል ከዚህ ጉባ ላፍቶ ወረዳ ፊት ለፊት ላይ ግብርና ፊት ለፊት ላይ ነበረችን። አሁን ግን በኮንደር ልማት ምክንያት ልትፈርስብን ነው። እሱን አሁን የቦታ እሱን ካጣነው ስራው ይቆማል። በቃ በትክክለኛ ይሄ ወደፊት ወረዳው ሆነ የሚመለከተው አካል ይሄንን ችግር ካልፈታልን እሱ በአንድ ጊዜ ይቆምብናል። ምክንያቱም ቦታው ከለቀቀብን ችግሮች ይከሰቱብናል። ከየት ቦታ አድርገን እናከፋፍለዋለን የሚለውን ትንሽ ስጋት አለን። ቀድሚያ የቦታ ማመቻቸት ስራ ቢደረግልን። ከዚያው ተረፈ አርሶ አደሩ በጣም ጎበዝ ነው፣ ይንቀሳቀሳል። ሌት 9 ሰዓት ጀምሮ ነው ላም የሚታለበው። ልክ ከ9 ሰዓት እስከ 10 ሰዓት 11 ሰዓት ላይ ወተቱ ይሰበሰባል። 11 ሰዓት ሲል ወደ ወልዲያ ይጓጓዛል። 190 ላም ከዛ ሁለት አሁን እኔ ምሳሌ 4 አሉ ብያለሁ። የሌሎቹም እንደዚህ 2 ያለው አለ፣ 4 ያለው አለ፣ 3 ያለው አለ፣ 1 ያለው አለ። ያን ይዞ ነው የሚገባው። እንግዲህ በዚህ ቁጥሩ ቢያዝ ከ250 በላይ ይሆናል። አዎ ላሙ የላም ብዛቱ በአጠቃላይ እናንተ ጋር በስራችሁ የፈጠራችሁት የስራ እድል አለ? አሁን እኛ በእውነት በላም በወተት ጥሩ የሆነ ቤታችንን ቤተሰባችንን እየሰራና ያለ ነው። ጥሩ የሆነ ውጤት አለው። የስራ ፈጠራ ራሱ ተፈጥሮለታል። ምክንያቱም ለሴቱ ከዚህ ጀምሮ እስከ 9 ሰዓት ጀምሮ እስከ 11 ሰዓት ባሉት ወተቱን ይዞ ይገኛል። አርሶ አደሩ ማለት ነው። ያን ይዞ ይገኛል። ያንን ስራ ያገኛል። ሽጦ ለምሳሌ 10 ሊትር ካለው ያው 300 ብር ማለት ነው። 10 ሲቀነስ ነው እንጂ ያንን ያገኛል ማለት ነው። እንደዚያ በቀን ራሱ በወር ራሱ ከ25 እስከ 30 ሺህ ብር የሚያገኝበት እድል ያለው አለ። በቃ አሁን ባሁኑ ይዘት ማለት ነው። አንዴ አርሶ አደር ከ20 እስከ 30 ሺህ ብር ያገኛል። ከፍተኛ ዝቅተኛ 5 እስከ 10 ሺህ ብር የሚያገኝ አለ በአርሶ አደሩ ጀር የዓለም ባንክ የአሳ ሀብት ልማት እሱ ፕሮጀክት ማለት ነው ለኛ ድጋፍ 12.5 ሚሊዮን ብር ደግፎናል። ሲደግፈን ቤት ሰርቶ ሊያስረክበን ነው። ህንጻ ተሰርቷል። አሁን አርሶ አደሩ ተውጣጡ 2 ሚሊዮን ብር መጀመሪያ አሰይዞ እንደገና ዓለም ባንክ እንትን ብሎ በጉልበት አርሶ አደሩ ማቴሪያሎቹን ዓለም ባንክ እነዚህን አድርጎ ግንባታው ተገንብቶ አሁን የማቀነባበሪያ መጥቷል። እሱ ማቀነባበሪያ ግንባታው አልቆ አሁን ሁሉ ነገር ተዘጋጅቶ ቁጭ ብሏል። እሱ አሁን የሚተክለው ባለሙያ ብቻ ላይ እየተፈለገ ያለው እሱ ከተስተካከለልን እዛው ይቀነባበራል። እስከ አዲስ አበባም ሆነ እስከ የሚፈለገው ታሽጎ የሚሄድበትን ነው እያስተማረና ያለው። እንግዲህ የአሳ ሀብት ልማትም ሆነ የወረዳው የእንስሳት ሀብት ልማት ጽሕፈት ቤቱም እሱም ይሄንን ነው እያለና ያለው። ህብረት ስራ ማህበሩም ድጋፍ በዚህ አማካኝ ድጋፍ እያደረገልን ነው። ይሄን እንግዲህ ወደፊት ጥሩና ወደ አቶ አለነ ጨምረውም ማህበሩን ለማሳደግና ወደ ማቀነባበሪያ ለመቀየር በዓለም ባንክ አሳ ልማት ፕሮጀክት ከ1.2 ሚሊዮን ብር
ድጋፍ ሳንቃ ከተማ ላይ ግንባታ አልቆ ማሽነሪዎች ገብተው የተከላ ስራ ብቻ እንደቀረ ገልጸዋል። በመጨረሻም እንዲህ ሲሉ አቶ አለና ይጠይቃሉ፣ መፍትሄም ይሻሉ። እንከታተል። ያው ስሜ አለና ወረታ እባላለሁኝ 016 ቀበሌ ጌሾበር ከጉባላፍቶ ወረዳ ማለት ነው። እዚህ ነው አሁን የተሰማራሁበት የላም እርባታ ነው። ከነሱ ላም እርባታ ያው ጠቀሜታቸው መልካም ስለሆነ በተዲያቀሉ ላሞች ነው በዘመናዊ ዲቃላ ይዲያቀላሉ። ከነሱ እያራባሁ ነው ያለሁት። አሁን ለጊዜው ያሉኝ ለራሴ ማለት ነው 4 እናቶች አሉ። ከዚያ ጥጆች አሉ፣ ጊደሮችም አሉ። ያው እነሱ ያደጉ ወደ ላምነት ይቀየራሉ። ያው እኔ ካንዱ 15 ከ18 ሊትር አገኛለሁኝ ካንዷ። እንደዚያ ያደረኩ አሁን ለሳንቃ ገነት ወተት ህብረት ስራ ማህበር አስረክባለሁኝ በሊትር 80 ብር ሂሳብ ማለት ነው። ከዚህ ቢመጣል ለወልዲያ አካባቢ ማህበረሰብና ለበሽተኞች ለካፊዎች፣ ለህፃናት፣ ለሆስፒታል፣ ለዩኒቨርሲቲ ታታች ደግሞ እስከ ጭፍራ ድረስ ሀራ ላሉ ቀበሌዎች ያከፋፍላለን። እሱ የሚከፋፈለው ያው በማህበሩ አማካኝነት ዓለም ባንክ በመጀመሪያ ኮንቴንትን ባጃጅ ሰጥቶነ ነበር። በዚያ አማካኝነት እያጓጓዝነ አሁን ደግሞ የተሻሻለ አይሱዚ ሰጠነ። የአሳ ሀብት ልማት ዓለም ባንክ ሰጠነ። በዚያ አማካኝነት ያው እያዞርነ ቦልዲያ፣ ሀራና ጭፍራ፣ በስሪንቃ በተለያዩ ከተሞች እያዞርነ እየሸጥን ነው ያለነው። ቢያንስ በቀን ከ1500 እስከ 1800 ሊትር በቀን ይዘን እንመጣለን ከሳንቃ ማለት ነው። እሱን ለአካባቢው ህብረተሰብ ለህፃናትም ሆነ ለበሽተኛም ሆነ ለካፊም ተተላዩ ለርጎ የሚያደርጉ እርጎ ለለት የሚጠጣ ለተት የተለያዩ ያው የወልዲያ ከተማን በይበልጥ የሳንቃ ገነት ወተት ህብረት ስራ ማህበር ነው አሁን በይበልጥ ይዞት ያለው ማለት ነው። ከሌላው ማህበረሰብ ቢያንስ የተመጣጠነ ነው። ሌላው ከ100 ብር በላይ ይሸጣል። እኛ ግን በ90 ብር ነው የምንሸጠው። ምክንያቱም ከዛ የመጓጓዣውም የምኑም የትራንስፖርት የነዳጅ የምን ወጪዎች ስላሉበት 80 ብር ከማህበሩ ይረከባል። ከዚህ 90 ብር ለማህበረሰቡ ይሸጣል በተመጣጠነ ዋጋ ማለት ነው። ገበያ ትስስር ዓለም ባንክ የአሳ ሀብት ልማትና በሁልጊዜ ስልጠና ይሰጣና አልፎ አልፎ በዚያ አማካኝነት የጉባላፍቶ ወረዳ እንስሳት ሀብት ልማት ጽህፈት ቤቱ በጣም በዚህ ከፍተኛ የሆነ የስራ ተነሳሽነት አለው። በዚያ አማካኝነት ያው ሁልጊዜ ጎናችን በመሰለፍ ምንድነው የሚያስፈልጋችሁ፣ ምንድነው የገበያ ትስስራችሁ፣ እንዴት ነው በሚል የጉባላፍቶ ወረዳ ህብረት ስራ ማህበራት ተጠሪ ጽህፈት ቤት ባሉት ባለሙያዎች ጋራ በቁርኝት ሆነው በቃ ድጋፋቸው በጣም ከጎናችን ተለይቶ አያውቅም እና በእነሱ አማካኝነት ያው ህብረት ስራ ማህበራትና እንስሳት ሀብት ልማት በጣም ትልቅ የሆነ ለኛ ደጋፊዎቻችን ናቸው። በእሱ አማካኝነት ጥሩ ስራ እየሰሩልን ነው ያለን። አንደኛ በማዳቀል ባለሙያ መድቦ ያዳቀለልን ነው። ሁለተኛ ያው የተለያዩ ችግራችሁ ምንድነው ብሎ በጎን የላሙ ያያያዙን እንዴት እንደሆነ ያው ሁልጊዜ ይጎበኛን ያደረግልን። ከዚያው ተረፈ አርሶ አደሩ በጣም ጎበዝ ነው፣ ይንቀሳቀሳል። ሌት 9 ሰዓት ጀምሮ ነው ላም የሚታለበው። ልክ ከ9 ሰዓት እስከ 10 ሰዓት 11 ሰዓት ላይ ወተቱ ይሰበሰባል። 11 ሰዓት ሲል ወደ ወልዲያ ይጓጓዛል 190 ላም። ከዛ ሁለት አሁን እኔ ምሳሌ 4 አሉ ብያለሁ። የሌሎቹም እንደዚህ 2 ያለው አለ፣ 4 ያለው አለ፣ 3 ያለው አለ፣ 1 ያለው አለ። ያን ይዞ ነው የሚገባው። እንግዲህ በዚህ ቁጥሩ ቢያንስ ከ250 በላይ ይሆናል። አዎ ላሙ የላም ብዛቱ በአጠቃላይ እናንተ ጋር በስራችሁ የፈጠራችሁት የስራ እድል አለ? አሁን እኛ በእውነት በላም በወተት ጥሩ የሆነ ቤታችንን ቤተሰባችንን እየሰራና ያለ ነው። ጥሩ የሆነ ውጤት አለው። የስራ ፈጠራ ራሱ ተፈጥሮለታል።
ምክንያቱም ለሴቱ ከዚህ ጀምሮ እስከ 9 ሰዓት ጀምሮ እስከ 11 ሰዓት ባሉት ወተቱን ይዞ ይገኛል አርሶ አደሩ ማለት ነው። ያን ይዞ ይገኛል። ያንን ስራ ያገኛል። ሽጦ ለምሳሌ 10 ሊትር ካለው ያው 300 ብር ማለት ነው። 10 ሲቀነስ ነው እንጂ ያንን ያገኛል ማለት ነው። ባን እንደዛ በቀን ራሱ በወር ራሱ ከ25 እስከ 30 ሺህ ብር የሚያገኝበት እድል ያለው አለ። በቃ አሁን ባሁኑ ይዘት ማለት ነው። አንዴ አርሶ አደር ከ20 እስከ 30 ሺህ ብር ያገኛል። ከፍተኛ ዝቅተኛ 5 እስከ 10 ሺህ ብር የሚያገኝ አለ በአርሶ አደሩ ጀር የዓለም ባንክ የአሳ ሀብት ልማት እሱ ፕሮጀክት ማለት ነው ለኛ ድጋፍ 12.5 ሚሊዮን ብር ደግፎናል። ሲደግፈን ቤት ሰርቶ ሊያስረክበን ነው። ህንጻ ተሰርቷል። አሁን አርሶ አደሩ ተውጣጡ 2 ሚሊዮን ብር መጀመሪያ አሰይዞ እንደገና ዓለም ባንክ እንትን ብሎ በጉልበት አርሶ አደሩ ማቴሪያሎቹን ዓለም ባንክ እነዚህን አድርጎ ግንባታው ተገንብቶ አሁን የማቀነባበሪያ መጥቷል። እሱ ማቀነባበሪያ ግንባታው አልቆ አሁን ሁሉ ነገር ተዘጋጅቶ ቁጭ ብሏል። እሱ አሁን የሚተክለው ባለሙያ ብቻ ላይ እየተፈለገ ያለው እሱ ከተስተካከለልን እዛው ይቀነባበራል። እስከ አዲስ አበባም ሆነ እስከ የሚፈለገው ታሽጎ የሚሄድበትን ነው እያስተማረና ያለው። እንግዲህ የአሳ ሀብት ልማትም ሆነ የወረዳው የእንስሳት ሀብት ልማት ተጠሪ ጽሕፈት ቤቱም እሱም ይሄንን ነው እያለና ያለው። ህብረት ስራ ማህበሩም ድጋፍ በዚህ አማካኝ ድጋፍ እያደረገልን ነው። ይሄን ያስብረው አንድ ነገር አለ። ወደፊት ጥሩ ተስፋ አለ ብለን ቦታ ነው የምናስበው። ቀደም ሲል ከዚህ ጉባ ላፍቶ ወረዳ ፊት ለፊት ላይ ግብርና ፊት ለፊት ላይ ነበረችን። አሁን ግን በኮንዴር ልማት ምክንያት ልትፈርስብን ነው። እሱን አሁን የቦታ እሱን ካጣነው ስራው ይቆማል። በቃ በትክክለኛ ይሄ ወደፊት ወረዳው ሆነ የሚመለከተው አካል ይሄንን ችግር ካልፈታልን እሱ በአንድ ጊዜ ይቆምብናል። ምክንያቱም ቦታው ከለቀቀብን ችግሮች ይከሰቱብናል። ከየት ቦታ አድርገን እናከፋፍለዋለን የሚለውን ትንሽ ስጋት አለን። ቀድሚያ የቦታ ማመቻቸት ስራ የጉባ ላፍቶ ወረዳ እንስሳትና ዓሳ ሀብት ተጠሪ ጽሕፈት ቤት ኃላፊ አቶ ገብረመድህን አማረ እንዳሉት የእንስሳት ሀብትን በማዘመን ህብረተሰቡን ተጠቃሚ ለማድረግ እቅድ ወጥቶ የተሰራ መሆኑን ገልጸዋል። የተለያዩ ፕሮጀክቶችም በወረዳው ገብተው ሙያውን እየደገፉ ሲሆን በዶሮና እንቁላል ምርት እንዲሁም በወተት ምርት ወጣቶች ተደራጅተው እየሰሩ ሲሆን ከ3ቱ ቀበሌዎች በቀን ከ1000 ሊትር በላይ በጧቱ መርሃ ግብር ብቻ ወተት ወደ ተለያዩ አካባቢዎች በማሰራጨት ጥሩ የገበያ ትስስር በ2018 በጀት ዓመት ከእንስሳትና ዓሳ ሀብት ልማት ጽሕፈት ቤት ጋር በተያያዘ በተለይ እንግዲህ የመጀመሪያው እቅድ በማቀድ በ2017 ዓመተ ምህረት ያልሰራናቸውን ተግባሮች በ2018 ማካካስ አለብን ተብሎ በተለይ ከ25 ዓመት ስትራቴጂክ እቅድ የተቀዳ የ5 ዓመት እቅድ በማቀድ ከ5 ዓመት እቅድ የተቀዳ ደግሞ የ1 ዓመት እቅድ በማቀድ እቅድ የማስራት ስራ ነው የሰራ ነው ማለት ነው። ከዚህ ውጭ እንግዲህ የመንግስት ኢኒሼቲቭ የሆኑትን በተለይ ደግሞ በትኩረት የምንሰራባቸው አሉ ማለት ነው። ከዚህ አኳያ በሌማት ትሩፋት በተለይ አሁን ላይ ብዙ ስራዎችን እየተሰራ የመንግስት ኢኒሼቲቭ ነው እየተገመገመ እየተመራ ያለበት ስለሆነ እንደ ወረዳችንም በዋናነት ስራውን ይዘን እየቀጠልን እየሰራንበት ያለበት ሁኔታ ነው ያለው ማለት ነው። ከዚህ አኳያ ምንድነው እንደሚታወቀው ያው የመጀመሪያው 3 ፒላሮች አሉ በእንስሳት ሀብት ዘርፍ ማለት ነው። ከዚህ አኳያ መኖ ልማት ነው፣ ዝርያ ማሻሻል ነው። ከዚህ ውጭ ደግሞ በጤናው ዘርፍ ተደራሽ ማድረግ ነው ማለት ነው። ይሄን ይዘን ስራዎችን እየሰራን ያለ ነው ማለት ነው። ከዚህ አኳያ እንግዲህ የመጀመሪያው ዝርያ ማሻሻል ስራችን ነው። ዝርያ ማሻሻላችን በተለይ በአንደኛው ሩብ ዓመት መኖ በብዛት የሚገኝበት ስለሆነ በተለይ ደግሞ የተሻሻሉ ላሞች ወደ ሂቲንግ የሚመጡበት ወደ ድሪ የሚመጡበት ስለሆነ ከዚህ የሚገኘውን የተሻለ የጥጃ ምርትና የወተት ምርት ለማግኘት አቅደን እየሰራን ነው ማለት ነው። ከዚህ አኳያ በመደበኛ ድቀላ በሶስቱም ድቀላ ነው እንግዲህ ዝርያ ማሻሻል ስንሰራ በሶስት የድቀላ ዘዴዎች ነው። የመጀመሪያው በመደበኛ ድቀላ ነው፣ ሁለተኛው ሆርሞን ነው፣ ሶስተኛው ደግሞ በተለይ ደግሞ ባለሙያዎች ተደራሽ የማይሆኑበት በኮርማ የማዳቀል ስራ ነው ማለት ነው። መደበኛ ድቀላ
4 አካባቢ እቅድ አቅደን ወደ 280 የእቅዱን 13% አካባቢ ፈጸምንበት ሁኔታ ነው ያለው። ይሄን ለመስራት ምን ያስፈልገናል? ግብአት ያስፈልጋል ማለት ነው። መሰረታዊ ችግር በተለይ አሁን ካለው ወቅታዊ ሁኔታ ጋር ታይዞ ግብአት ከባህር ዳርና ከደብረ ዘይት ለማምጣት ትልቅ ፈተና የሆነበት ሁኔታ ነው ያለው ማለት ነው። በቅርቡ ደሴ የነበረው የፈሳሽ ናይትሮጅን ማምረቻ ብልሽት ስለገጠመው በግል ትራንስፖርት ባህር ዳር ድረስና ጎንደር እየሄድን የምናመጣበት ሁኔታ ነው ያለው። አሁን ላይ እሱ የቆመበት ሁኔታ ነው ያለው። በአፈጻጸሙም ዝቅተኛ የሆነበት እሱ ነው ማለት ነው። ሁለተኛው ሆርሞን ነው። የሆርሞን ድቀላም እንደዚሁ ይሄ ግብአት ያስፈልገዋል። በተለይ አሁን እንግዲህ የተወሰነ ዘር ሰሞኑን አግኝተናል። ስራ በንቅናቄ ተጀምሯል ማለት ነው። በ6 ቀበሌዎች ልየት አድርገናል። 012 ቀበሌ ላይ ስራ ተጀምሯል ማለት ነው። በዚህም ከ93 ላም በላይ 375 አቅደናል። ከ93 ላም በላይ በሆርሞን ማዳቀል ችለናል ማለት ነው። ነገ ጧት እቅዳችንን ለመሸፈን በቀሪ 5 ቀበሌዎች በተመረጡ በዛ ልክ ስራ ይከወናል ማለት ነው። በሶስተኛው ከዝርያ ማሻሻል አኳያ በኮርማ የማዳቀል ስራ ነው። ከዚህ አኳያ በኮርማ የማዳቀል ስራችን 2700 አካባቢ አቅደን እስካሁን 857 የቅዱ 31% አካባቢ ፈጽመናል ማለት ነው። ስለዚህ ይሄ በዋናነት በአንደኛው ሩብ ዓመት በተለይ 2018 በጀት ዓመት ስራዎች እየተከወኑ ያሉበት ሁኔታ ነው ያለው። ይህን ለማድረግ ግብአት ከፍተኛ ችግር ሆኖ የቀጠለበት ሁኔታ ነው ያለው ባለው ወቅታዊ ሁኔታ ማችን ጋር ተያይዞ ነው ያለው ማለት ነው። እንግዲህ ይሄ የጸጥታ ችግር አንደኛ የፈተነው የዶሮ ሀብት ልማት ነው ማለት ነው። ከዚህ አኳያ የዶሮ ሀብት ልማት የአንድ ቀን ጫጩት ማሳደግ አሳድጎ ደግሞ የ45 ቀን ካደረሱ በኋላ ማሰራጨት ነው ማለት ነው። ከዚህ አኳያ እስካሁን የአንድ ቀን ጫጩት 66541 አካባቢ አቅደን እስካሁን ወደ 9000 አካባቢ ነው የደረስነው ማለት ነው። ይህ ምንድነው መሰረታዊ ችግሩ ሲባል የመጀመሪያው ወጣቶችን ወደ ስራ ከማስገባት አኳያ ተዘዋዋሪ ፈንድ ብርና የቦታ አቅርቦት መሰረታዊ ችግር ስለሆነ ማለት ነው። ባሉን 3 አሳዳጊዎች ነው እየሰራን ያለነው ይሄ ነው። ሁለተኛው ከኢትዮ ችግር የሚመጣው የዶሮ አቅርቦት ችግር የአንድ ቀን ጫጩት አቅርቦት ችግር ፈትኗል ማለት ነው። ስለዚህ በዚህ ልክ ነው ማለት ነው። እነዚህን ማሳድገን የ45 ቀን አድርገን እነዚሁን አሰራጭተናል ማለት ነው። ከማርለብ ስራ አንደኛው ኢኒሺዬቲቭ ከሆነው የማርለብ ስራ እስካሁን በሶስቱም በዳልካ ከብት በበግ በፍየል የማርለብ ስራ ወደ 132000 አካባቢ እቅድ አቅደናል ማለት ነው። ይሄን ካቀርነ በኋላ እስካሁን ወደ 23000 የሚደርስ ክንውን ፈጽመናል ማለት ነው። ከዚህ አኳያ እስካሁን 32% አካባቢ ስራ ሰርተናል ማለት ነው። 42370 ክንውን አለን ማለት ነው። 32 አካባቢ በዛ ልክ የማርለብ ስራ ሰርተናል ማለት ነው። ይሄ በቅዱ አፈጻጸም ደረጃ ሲታይ በየሩብ ዓመቱ የተሻለው ስራ ይሰራንበት ነው ማለት ነው። ከቀጣይ ይሄ 100% ስራውን ለመስራት የሚያግድ አንዳችም ነገር የለም ነው። ከወተት ምርት ጋር ተያይዞ ቅድም እንዳልኩት የዝርያ ማሻሻል ካለ መኖ ካለ ጤና ካለ የወተት ምርት የሚጨምርበት የስጋ ምርት የሚጨምርበት የማይጨምርበት አንዳችም ነገር የለም ማለት ነው። ከዚህ አኳያ ከወተት ምርት አኳያ እስካሁን 34422 ቶን አቅደን እስካሁን 22346 የእቅዳችንን 7% አካባቢ ፈጽመናል ማለት ነው። ስለዚህ ይህን ስራዎች እየተሰራ ያለበት ሁኔታ ነው ያለው። ሌላው እነዚህ ስራዎች ለመስራት የመኖ ልማት ስራ ነው። የመኖ ልማት ስራ አሁን ላይ ወቅቱ ድርቆ የሚሰበሰብበት ድርቆ መኖ የሚሰበሰብበት ነው። የጥሩ አፈጻጸም ያለው ነው። በሶስተኛ ደረጃ የተመጣጠነ መኖ የምንሰራበት ሁኔታ ነው ያለው። ከዚህ አኳያ የተመጣጠነ መኖ ወደ 550 ቶን አቅደን እስካሁን 166.5 የእቅዳችንን 30% አካባቢ የተመጣጠነ መኖ ስርጭት አካሂደናል ማለት ነው። የድርቆ መኖም አፈጻጸም ከእቅዳችን እስካሁን ወደ 25% አካባቢ እየደረስን ነው። ህዳርና ታህሳስ ላይ የሚሰበሰብ ስለሆነ ይሄ ኦሬዲ የተሻለ አፈጻጸም ይኖረዋል ማለት ነው። ስለዚህ እነዚህን ስራዎች እየሰራን ነው ማለት ነው። ሌላው እንግዲህ እነዚህ ስራዎች ካሉ የጤና ስራ ነው። የጤና ስራ በአሁኑ አመት ወደ 700 በዚህ በጀት አመት ከ750 ሺህ ብር በላይ የሚበጀት መድኃኒት ከባህር ዳር አመት ገቢ አድርገናል። ስለዚህ ከእንስሳት ጤና አኳያ በሁሉም በ34ቱም ቀበሌ የእንስሳት ጤና ባለሙያ አለን ማለት ነው ይህን ስራ ለመስራት። ስለዚህ የቀበሌ ባለሙያ የእንስሳት ጤና ችግር የለብንም ማለት ነው። ከዚህ አኳያ በሁሉም የቀበሌ እንስሳት ክሊኒክ መድኃኒት አስገብተናል። ስለዚህ የመደበኛ ክትባት፣ የወረርሽኝ ክትባት፣ የመደበኛ ሕክምና፣ የቀዶ ሕክምና እነዚህ ስራዎች በአግባቡ እየተከወኑ እየተሰሩ ነው ማለት ነው። ስለዚህ ዘርፉን መንግስትም እንደ ኢኒሺዬቲቭ አድርጎ እየገመገመው ከመራው በተጨማሪ እንደኛ ወረዳም ደግሞ ለእንስሳት ሀብት እጅግ በጣም ፖቴንሻል ስለሆነ ማለት ነው ፖቴንሻል ስለሆነ
እጅግ በጣም መልካም የሚባል ስራዎች እየተሰሩ ያለበት ሁኔታ ነው ያለው። የተለያዩ ፕሮጀክቶችም አሁን ገብተው ሙያውን ከመደገፍና ዘርፉን ከመደገፍ አኳያ ጥሩ ስራ እየተሰራ ነው ማለት ነው። በተለይ በኤልኤፍኤስዲቢ ፕሮጀክት ላይ ወደ 8 ቀበሌ በወተት በ8 ቀበሌ በወተት 2 ቀበሌ በዶሮ እርባታ ወጣቶች ተደራጅተው ስራ እየተሰራ ያለበት ሁኔታ ነው ያለው። ለዚህ የወተት ማመላለሻ የሚሆን ባጃጅ፣ ለዚህ የወተት ማመላለሻ የሚሆን መኪና ተዘጋጅቶ ስራዎች እየተሰሩ ያለበት ሁኔታ ነው ያለው ማለት ነው። ከዚህ አኳያ ከቀጣይ እንደው መፈታት አለበት ብዬ የማምነው በተለይ የአባላዘርና ናይትሮጅን የግብአት አቅርቦት ችግር መሰረታዊ ችግር እየሆነ የመጣበት ሁኔታ ነው ያለው። ከዚህ ውጭ ስራውን እየገመገምን በበላይነት እየመራን ነው ስለሆነ የተሻለ ለውጥ እየመጣ ያለበት ሁኔታ ነው ያለው። ከዘርፉ ደግሞ ማህበረሰባችን እየተጠቀመ ያለበት ነው ያለው። ወተት ዛሬ እየሸጠ ያለበት ሁኔታ ነው ያለው። ወደ ወልዲያ ከተማ እየጫነ ነው ያለው። በቀን ከ1300 ሊትር በላይ በሶስቱም ማህበር ወደ ወልዲያ ከተማ ይቀርባል። እስከ ጭፍራ እስከ ሀራ ድረስ ይሄዳል። እስከ ቆቦ ድረስ ይሄዳል ወተት። ከዚህ አኳያ የተሻለ ነው። ይሄ የጧቱ ነው። የማታ ምን ጨምር ከ3000 ሊትር በላይ ወተት ማግኘት እንችላለን በ3 ቀበሌ ብቻ ማለት ነው። ስለዚህ ሌሎች ቀበሌ ግብአት አሟልተንላቸው የወተት ግብይት ስራ ያልጀመሩ ቀበሌዎች ወደ 4 ማህበር አሉጅን ማለት ነው። ይሄ ወርደን ለመገምገም ስምሪት ለመስጠት ስራውን ለማስጀመር አሁን ያለው የሰላም ችግር ራሱን የቻለ መሰረታዊ ክፍተት ስለፈጠረ ካልሆነ መስተቀር ጥሩ ስራ እየተሰራ ያለበት ሁኔታ ነው በበጀት አመቱ ማለት ነው። ቀጣይ አሁን ዝቅተኛ አፈጻጸም ያለበትን እየገመገምን እየመራን ወረዳ አስተዳደር ምክር ቤትም ለዚህ ችግር የለበትም ዘርፉን እየደገፈ ያለበት ሁኔታ ነው ያለው። በበጀት እጥረት ማንኛውም የእንስሳት ዘርፍ ስራ የሚቆምበት የለም። አስተዳዳሪያችንም አቅጣጫ ያስቀመጠው በዚህ ልክ ነውና ይህን ስራ እየሰራን ያለበት ሁኔታ ነው ያለው። ግን ይህን ገበያ ትስስር ለመፍጠር የመጀመሪያው እጅና ጓንት ነው እየሰራን ያለነው ንግድና ህብረት ስራ ማህበራት ተጠሪ ጽሕፈት ቤት ጋር ነው ማለት ነው። ራሱን የቻለ ቡድን ያለው የግብይት ቡድን ያላቸው ከሁለቱም እሱን ስራ እየሰራን ያለበት ሁኔታ ነው ያለው። በወተት ብቻ አይደለም በእንቁላልም አብረን እየሰራን ያለበት ሁኔታ ነው ያለው። ስለዚህ በንግድና በማህበራት ተጠሪ ጽሕፈት ቤት በነጋዴ ጅምላ አከፋፋይ ነጋዴዎች ጋር ስምሪት በመስጠት በዛ ልክ ነውና አብረን ስራ እየሰራን ያለበት ሁለቱ ተቋማት ላይ ማለት ነው። ስለዚህ እኛ ተቋም ያመርታል የነሱ ደግሞ ትስስሩን ይፈጥራል ማለት ነው። ከዚህ አኳያ ከኛ ተቋም የሚፈልገው የወተት ምርት ማምረት የእንቁላል ምርት ማምረት ነው። የተመረተውን ደግሞ ሳይንሳዊ በሆነ ዘዴ ስርጭት ለማህበረሰቡ እንዲገባ ወይም ደግሞ ህጋዊ የሆነ ነጋዴ ተቋቁሞ ስራው እንዲሰራ ህብረት ስራ ተጠሪ ጽሕፈት ቤት ስራውን እየሰራ ያለበት ሁኔታ ነው ያለው። ለዚህ ተረካቢ ነጋዴዎች አሉ፣ ስልጠና የተሰጠበት ሁኔታ ነው ያለው። ከንግድም ስልጠና የተሰጠበት ሁኔታ ነው ያለው። ስለዚህ አሁን ላይ የገበያ ትስስር ችግር የለም ማለት ነው። ይሄን ሁለቱ ተቋማት ጋር ንግድና ህብረት ስራ ተጠሪ ጽሕፈት ቤት ጋር አብረን እየሰራ ነው ስለሆነ ማለት ነው።